ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎች በዛሬው ዕለት የሚጠበቁ ነው የሚሆኑት። በአውሮፓ ቻምፒየንስ ሊግ 16 ጥሎ ማለፍ ውስጥ የሚገኙ የመልስ ጨዋታዎች ዛሬ የሚደረጉ ነው የሚሆኑት። 16 ውስጥ ለመግባት የሚደረገው ጥረት ዛሬ የሚቀጥል የሚሆን ሲሆን እንግዲህ በተለይም ተጠባቂው የሪያል ማድሪድና የቤኔፊካ ጨዋታ ምሽት 5 ሰዓት ላይ የሚደረግ ይሆናል። ሌሎች ጨዋታዎችም አሉ እንመለከታቸዋለን። ከዚህም በተጨማሪ የተለያዩ የክለብ መረጃዎችን የአውሮፓ ቻምፒየንስ ሊግ አንዳንድ መረጃዎችን በስፋት ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬም በአውሮፓ ቻምፒየንስ ሊጉ የሚደረጉ የጥሎ ማለፍ የመልስ ጨዋታዎች የሚደረጉ ይሆናሉ። ምሽት 2:45 ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። ምሽት 2:45 ላይ ከሚደረጉ ጨዋታዎች መካከል አታላንታ ከቦሩሲያ ዶርትመንድ ጋር የሚያደርጉት እጅግ በጣም ተጠባቂ ጨዋታ አለ። የመጀመሪያውን ዙር ጨዋታ እንግዲህ ቦሩሲያ ዶርትመንድ በሜዳዎቻቸውና በደጋፊዎች ፊት ሄርሱ ጉራሲኒ ደግሞ በባየር ጎሎች እንግዲህ 2-0 ማሸነፉን እናስታውሳለን። የሚደረገው የዛሬው ጨዋታ ደግሞ በርካቶቹ የሚጠብቁት ጨዋታ ነው። በኒው ባላንስ አሬና ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ አታላንታ በሜዳውና በደጋፊዎች ፊት የመጀመሪያውን ዙር ጨዋታ 2-0 ተሸንፎ ወደ ሜዳ የተመለሰ ሲሆን ዛሬ ይህን ጨዋታ ይቀለብሰው ይሆን የምንጠብቀው ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ ተገናኝተዋል። ዛሬ ለ5ኛ ጊዜ ነው የሚገናኙት። 2 ጊዜ ቦሩሲያ ዶርትመንድ ያሸነፈ ሲሆን አንዱን ባቻ ውጤት አንዱን ደግሞ አታላንታ ማሸነፉን ነው የተመለከትነው። በዛሬው ጨዋታ ላይ በቦሩሲያ ዶርትመንድ በኩል ወሳኝ ተጫዋቾች አይኖሩም። በተለይም ኒክ ሽሎተርቤክ በጉዳት ምክንያት እንደማይኖር ነው እየተገለጸ የሚገኘው። ኤምሪ ቻን፣ ኒኮላስ ሱሌ እንዲሁም ደግሞ ፊሊፖ ማኔ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው እየተገለጸም ይገኛል። ሄርሱ ጉራሴ ዛሬም የሚጠበቀው የቦሩሲያ ዶርትመንድ ተጫዋች መሆኑን ነው እየተመለከትን የምንገኘው። የጨዋታ ምሽት 2:45 ላይ የሚጀምር ይሆናል። ምሽት 5 ሰዓት ላይ የሚደረጉ ጨዋታዎችን ስንመለከት ጋላታሳራይ ከጁቬንቱስ ጋር የሚያደርጉት የአሊያንዝ አሬና የጣሊያን ጨዋታ እጅግ በጣም የሚጠበቅም ጨዋታ ነው። የመጀመሪያውን ዙር ጨዋታ እንደምናስታውሰው ጋላታሳራይ እንግዲህ በሜዳውና በደጋፊዎቹ ፊት 5-2 በሆነ ውጤት ማሸነፉን በርካቶቻችን እናስታውሳለን። በጨዋታው ላይ እንግዲህ ያልተጠበቀ ሽንፈት ነው ጁቬንቱሶች አሮጊቶቹ ማስተናገድ እየቻሉት። ዛሬ ይህን ጨዋታ በሜዳቸው ለመቀልበስ የሚያደርጉትን ጥረት የምንመለከት ይሆናል። ነገር ግን ጋላታሳራዮች እጅግ በጣም ተጠናክረው እንዲሁ ወደዚህ ሜዳ ይመጣሉ ተብሎ ነው እየተጠበቀም የሚገኘው። ጁቬንቱሶች አሮጊቶች እንግዲህ ይህንን ጨዋታ የሚሸነፉ ከሆነ የጣሊያን ክለቦች በዚህ ዓመት እንግዲህ የሚያደርጉት የአውሮፓ ሻምፒየንስ ሊግ ጉዞ እጅግ በጣም ያነሰ እንደሆነ እንዲሁ ያረጋግጥልናል። በዛሬው ጨዋታ ላይ ከሚጠበቁ ተጫዋቾች መካከል ቪክተር ኦሲሜን 6 ጎል እና 1 አሲስት በማስመዝገብ በአውሮፓ ቻምፒየንስ ሊጉ የሚጠቀስ ተጫዋች ነው። ዱዛን ቭላሆቪች 3 ጎል እና 1 አሲስት እንዲሁም ደግሞ ማኪን 3 ጎል 1 አሲስት በማስመዝገብ በጁቬንቱስ በኩል በተመሳሳይ የሚጠቀሱ ተጫዋቾች ይሆናሉ። ይህ ጨዋታ ምሽት 5 ሰዓት ላይ የሚጀምር ነው የሚሆነው። ፓሪስ ሳን ዠርሜን ከሞናኮ ፈረንሳይ ላይ የሚደረገው ጨዋታ እጅግ በጣም የሚጠበቅ ጨዋታ ነው። ፓሪስ ሳን ዠርሜን ከሞናኮ በሜዳቸው የሚደረግ ጨዋታ ነው። የመጀመሪያውን ዙር ጨዋታ ፓሪስ ሳን ዠርሜን ከመመናት ተነስቶ እንግዲህ 3-2 ማሸነፉን እናስታውሳለን። ዛሬ ደግሞ በፓርክ ዴ ፕሪንስ የሚደረገው ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች እንግዲህ በፈረንሳይ እጅግ በጣም በተቀናቃኝነታቸው ይታወቃሉ። በአውሮፓ ቻምፒየንስ ሊጉም እንግዲህ ዛሬ የሚያሸንፉ ክለቦች ወደ ቀጣዩ ዙር የማለፋቸውን እንዲሁ የሚያረጋግጡ ነው የሚሆኑት። በተለይም እንግዲህ በዛሬው ጨዋታ ላይ ምናልባትም ፓሪስ ሳን ዠርሜን እንደ አምናው ሁሉ በ16 ጥሎ ማለፍ ውስጥ አሸንፎ አልፎ የአውሮፓ ቻምፒየንስ ሊጉ እንዲሁ የሚጠበቅ ክለብ ይሆን የምንመለከት ነው የሚሆነው። አምና እንግዲህ 24ኛ ሆኖ ነበር ማለፍ የቻለው ፓሪስ ሳን ዠርሜን። ከዛም በጥሎ ማለፉ በማለፍ የአውሮፓ ቻምፒየንስ ሊግ ዋንጫን ማንሳቱን በአሰልጣኝ ሉዊስ ኤንሪኬ ዘመን እናስታውሳለን። ኦስማን ዴምቤሌም እንዲሁ የባላንዶር አሸናፊ የሆነበት ዋነኛው ምክንያት የአውሮፓ ቻምፒየንስ ሊግ እንደነበር አምና የምናስታውሰውም ጉዳይ ነው። በዚህ ዓመትስ ምን ያጋጠመዋል ፓሪስ ሳን ዠርሜን የሚለውን የምንመለከት ነው የሚሆነው። ከሞናኮ ጋር በፓርክ ዴ ፕሪንስ ምሽት 5 ሰዓት ላይ የሚያደርጉት የመልስ ጨዋታ የሚጠበቅ ይሆናል። ሪያል ማድሪድ ከቤኔፊካ ሌላኛው ተጠባቂ ጨዋታ ነው። ይህ ጨዋታ እንግዲህ ከጨዋታ የዘለለ ትርጉም እንዳለው በርካቶቹም ነው የሚያነሱት። በተለይም የመጀመሪያው ዙር ጨዋታ በቤኔፊካ ስቴዲየም በተደረገ ጨዋታ ላይ እንግዲህ ቪኒሲየስ ጁኒየር
የዘረኝነት ጥቃት ደርሶበታል በሚል በአሁኑ ሰዓት ላይ እንግዲህ በርካታ ነገሮች እየተነሱም ይገኛሉ። ተጫዋቹም እንዲሁ ቅጣት እንደደረሰበት እናስታውሳለን። ፔስቲያኒ ይህም ተጫዋች እንግዲህ በዛሬው ጨዋታ ላይ አስተላለፍ ውስጥ እንደማይገባ ነው የተረጋገጠው። ለጊዜያዊ እንግዲህ እገዳ እንደተደረገ ተመልክተናል። ይህም ጨዋታ በሪያል ማድሪድ እና በቤኔፊካ መካከል የሚደረገው ጨዋታ ከጨዋታ በላይ ሲሉ እየገለጹትም ነው የሚገኙት። ቪኒሲየስ ጁኒየር ይህንን ነገር እንግዲህ ለማሸነፍ እንዲሁም ደግሞ ቤኔፊካን ጥሎ ራሱን ለማሳየት እንደሚሞክር ነው እየተገለጸ የሚገኘው። እንዲሁም ደግሞ ሌላኛው የክለብ አጋሩ የሆነው ኪሊያን ምባፔም ይህ ቦታ ላይ እጅግ በጣም እንደሚጠቅመው እየተገለጸም ይገኛል። የመጀመሪያውን ዙር ጨዋታ እንደምናስታውሰው በቪኒሲየስ ጁኒየር ብቸኛ አስደናቂ ጎል ማሸነፋቸውን ተመልክተንም ነበር። ዛሬ በሳንቲያጎ በርናባው የሚደረገው የምሽት 5 ሰዓት ተጠባቂ ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች እንግዲህ በአውሮፓ ቻምፒየንስ ሊግ በአሁኑ ሰዓት ላይ ለሶስተኛ ጊዜ የሚገናኙም የሚሆኑት ነው የሚሆነው። ቤኔፊካ ዛሬ ከሜዳቸው ውጪ ውጤቱን ይቀለብሱት የሆነ ወይስ ደግሞ የአውሮፓ ቻምፒየንስ ሊግ 15 ጊዜ አሸናፊው እንዲሁም ትልቅ ስም ያለው ሪያል ማድሪድ ይህንን በማሸነፍ አሁንም በአውሮፓ ቻምፒየንስ ሊጉ እንዲሁ በጥሎ ማለፍ ውስጥ በማለፍ እንግዲህ የ16 ውስጥ ይቀላቀል ይሆን የምንመለከት ይሆናል። በዛሬው ጨዋታ ላይ በሪያል ማድሪድ በኩል የሚያገኙ ተጫዋቾችን ስንመለከት ዲን ሁይሰን፣ ጁድ ቤሊንጋም፣ ኤደር ሚሊታኦ፣ ሮድሪጎ፣ ዳኒ ሴባዮስ እንዲሁም ደግሞ ጆዋን ማርቲኔዝ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ሮድሪጎ በቀይ ካርድ ምክንያት ነው የዛሬው ጨዋታ ላይ የማይሰለፈው። ኪሊያን ምባፔ 13 ጎልና 1 አሲስት በማስመዝገብ በአውሮፓ ቻምፒየንስ ሊግ እንግዲህ የኮከብ ጎል አግቢነቱን እየመራም ይገኛል። ቪኒሲየስ ጁኒየር 4 አሲስት እና 2 ጎል ያለው ተጫዋች ሲሆን አርዳ ጉለር 4 አሲስት በማስመዝገብ የሚጠቀስ ተጫዋች ነው። ፓልዲቪዝ 2 ጎልና 2 አሲስት በማስመዝገብ እንግዲህ በቤኔፊካ በኩል የሚጠቀሰው ሌላኛው ተጫዋች መሆኑ ነው እየተመለከትን የምንገኘው። የጨዋታ ምሽት 5 ሰዓት ላይ የሚጀምርም ጨዋታ ነው። ይህን ጨዋታ እንድታዩ ጋበዝናችሁ የተወደዳችሁና የተከበራችሁ አድማጮቻችን። በጣም ጃኮብ መርፊ ከትላንትናው ጨዋታ ይናገራል። የሚደርሰን ማንኛውም ክለብን አንፈራም ሲል ነው ጃኮብ መርፊ የሚናገረው። ኒውካስል ዩናይትድ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ ከቼልሲ ወይም ደግሞ ከባርሴሎና የመገናኘት እድላቸው ሰፊ እንደሆነም ይታወቃል። ከሁለቱ ክለቦች የትኛውን እንደሚመርጥ የተጠየቀው ጃኮብ መርፊ የትኛውም ቡድን ይሁን ሲል ምላሽ መስጠቱን ነው እየሰማ ነው። በራሳችን ትልቅ እምነት አለን ያለው ተጫዋቹ ተጋጣሚችን ማንም ይሁን አንፈራም ሲል ነው የራሱንም ሀሳብም የገለጸው። የጥሎ ማለፍ ድልድል አርብ የሚወጣም ይሆናል። ኒውካስል ዩናይትድ እንግዲህ 9-3 በሆነ አግሪጌት ውጤት በማለፍ በአሁኑ ሰዓት ላይ በአውሮፓ ቻምፒየንስ ሊግ 16 ውስጥ ማለፉን ያረጋገጠ ክለብ መሆኑን ትላንትናም አረጋግጦም ነበር። አሰልጣኝ ሼክን ክሉስተን ውጤቱን ማመን አልቻልኩም ሲሉ ነው እየተናገሩ የሚገኙት። ኢንተር ሚላንን በደርሶ መልስ በመርታት 16 ውስጥ የተቀላቀሉት ቦዶ ግሊምቶች አሰልጣኝ ሼክን ክሉስተን ውጤቱን ማመን እንዳልቻሉ ነው የገለጹት። ከምሽቱ ድል በኋላ ቃላቸውን የሰጡት አሰልጣኙ 16 ውስጥ መቀላቀላችንን እስካሁን ድረስ ማመን አልቻልኩም ሲሉም ገልጸዋል። ቡድናቸው ከትንሽ ከተማ የመጣ ቡድን ያሉት አሰልጣኙ የማይታመን ነው ሲሉ እንዲሁ ገልጸውታል። ተጫዋቹ ላሳዩት ጠንካራ እንዲሁም ደግሞ እምነት አድናቆታቸውን የገለጹት አሰልጣኙ በጣም ቆርቻለሁ ሲሉም ገልጸዋል። አጠቃላይ የቦዶ ግሊምት ተጫዋች ሳምንት የደሞዝ ክፍያ ድምር 150,000 ዩሮ ነው። ይህም እንግዲህ የሁሉም የቦዶ ግሊምት ተጫዋቾች ክለቡ በአውሮፓ ቻምፒየንስ ሊግ ጉዞ ኢንተር ሚላንን በደርሶ መልስ ረትቶ ከውድድሩ ሲያስወጣ በተጨማሪም ማንቸስተር ሲቲ እንዲሁም ደግሞ አትሌቲኮ ማድሪድን ማሸነፍም ችሏል። ይህ ክለብ እንግዲህ በምድብ ድልድል ላይ ከመድረሱ በፊት ባለፈው በኖርማል ምድብ ላይ በነበሩበት ሰዓት ላይ ይህም እንግዲህ በዚህ ዓመት ቦዶ ግሊምት እጅግ በጣም ጥሩ እንቅስቃሴ ካሳዩ ክለቦች መካከል እንዲመደብም አድርጓቸዋል። እንደነገርናችሁ 150,000 ፓውንድ ነው በሳምንት የሚከፈላቸው። ይህም እጅግ በጣም ትንሽ ነው። ኢንተር ሚላን በዚህ ዓመት እንግዲህ በጣሊያን ሴሪ የሊጉ መሪ መሆኑ ይታወቃል። ነገር ግን ቦዶ ግሊምት ይህንን ቲም ነው በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፍም የቻለው። ጣሊያኖች በዚህ ዓመት ሊሳካላቸው አልቻለም። የሊጉ መሪ ኢንተር ሚላን መውደቁን ተመልክተናል። እንዲሁም ደግሞ ሌላኛው ክለብ የሆነው ናፖሊ ከዚህ በፊት 24 ውስጥ መቀላቀል አለመቻሉን ተመልክተናል። እንዲሁም በጣሊያን ሴሪ የሚገኙ ክለቦች በአውሮፓ ቻምፒየንስ ሊግ እጅግ በጣም እየተፈተኑ እንደሚገኙ ያረጋገጠውን ውጤት ትላንትናም የተመለከተን ሲሆን የቦዶ ግሊምት አሰልጣኝም ይህንን ሀሳብን ነው የሰጠው። አንድ ሪከርድን ዛሬ ተመለከትን። 6 የእንግሊዝ ክለቦች በአውሮፓ ቻምፒየንስ ሊግ ወደ 16 ውስጥ ማለፍም ችለዋል። አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ቶተናም እንዲሁም ደግሞ ኒውካስል ዩናይትድ ወደ ቀጣዩ ዙር ያለፉ ክለቦች መሆናቸው ነው የተረጋገጠው። 5ቱ እስከ 8 ውስጥ በማጠናቀቅ ማለፋቸውን አረጋግጠው እንደነበር እናስታውሳለን። አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ እንዲሁም ደግሞ ቶተናም ሆትስፐር በአሁኑ ሰዓት ላይ ደግሞ ኒውካስል ዩናይትድ ይህንን ነገር እንግዲህ
በማረጋገጥ ስድስቱም የእንግሊዝ ክለቦች በአውሮፓ ቻምፒየንስ ሊግ 16 ክለብ ውስጥ ያረጋገጡ ክለቦችም ናቸው። በአውሮፓ ቻምፒየንስ ሊግ ይህንን ቁጥር ያለው ቡድን ከአንድ ሀገር ሲያልፍ ለመጀመሪያም ጊዜ ነው። ይህም እንግዲህ በአውሮፓ ቻምፒየንስ ሊግ ትልቅ ታሪክ መስራት መቻላቸውን እንዲሁም የእንግሊዝ ፕሪሚየር ሊግ ምን ያህል ትልቅ ሊግ እንደሆነ ያሳያል ሲሉ በርካቶቹ እየገለጹም ይገኛሉ። ምንም እንኳን ኒውካስል ዩናይትድ እንግዲህ በዚህ ዓመት እጅግ በጣም እየተፈተነ ቢገኝም በአውሮፓ ቻምፒየንስ ሊግ ግን ጥሩ ደረጃ ላይ መገመተም ችሏል። ለአለመውረድ እየተጫወተ የሚገኘው የሰሜን ለንደኑ ቶተንሃም ሆትስፐርም እንዲሁ በእንግሊዝ ፕሪሚየር ሊግ እንግዲህ እጅግ በጣም ቢፈተንም በአሁኑ ሰዓት ላይ በአውሮፓ ቻምፒየንስ ሊግ ግን እስከ 8 ውስጥ በማጠናቀቅ ማለፉን እናስታውሳለን። ሊቨርፑልም እንዲሁ ጥሩ ደረጃ ላይ አይገኝም። ቼልሲውም በርካቶቹም ማለት እንችላለን። ነገር ግን በእንግሊዝ ክለቦች ያሉት በአውሮፓ ቻምፒየንስ ሊግ ላይ ግን በጣም ጠንካራ መሆናቸውን አሁንም እያስመሰከሩ እንደሚገኙ ሪካርዳቸው ያስመሰክራል። የአርሰናል እንዲሁም የፕሪሚየር ሊጉ ምርጥ ተጫዋች መካከል የሆነው ቴኒ ዳሬን ሄረኒ ይናገራል። ኢንተር ሚላን የጣሊያን ሴሪ የሊጉ አናት ላይ የተቀመጠው እንዲሁም ደግሞ አማራጭ ስለጠፋ ነው። በጣሊያን ውስጥ ምርጡ እንዲሁም ደግሞ አሪፍ እግር ኳስ የሚጫወት ቡድን ኮሞ ብቻ ነው ሲልም ነው የሚገልጸው። ንግግሩንም ሲቀጥል እንግዲህ አሁን ላይ የጣሊያን ቡድኖች በሚገባቸው ቦታ ላይ ይገኛሉ። በቦዶ ግሊምት እንዲሁም በኢንተር ሚላን መካከል የተደረገው የሁለተኛው ዙር ጨዋታ ስትመለከት ሊያጋጥምህ ይችላል። ነገር ግን ጨዋታውን በዝርዝር ስትመለከተው አያስገርምህም ሲል ነው የሚናገረው። ኢንተር ሚላን በአሁኑ ሰዓት ላይ ይህንን ነገር ማግኘቱ እጅግ በጣም እድለኛ ነው። ይህን ነገር ግን በአውሮፓ ቻምፒየንስ ሊግ ምን እንደሆነ አሳይቷል ሲልም ነው የሚገልጸው። ኢንተር ሚላኖች በውድድር አመቱ መጨረሻ ላይ አሰልጣኝ ሩበን አሞሪምን የቡድኑ ዋና አሰልጣኝ አድርገው ለመቅጠር እቅድ መያዛቸው ካልቺዮ መርካቶ እየዘገበም ይገኛል። ከዚህ በፊት እንግዲህ በስፖርቲንግ ሊዝበን እንዲሁም በማንቸስተር ዩናይትድ የምናስታውሰው አሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ ምናልባት በጣሊያን ልንመለከተው የምንችልበት እድል እንዳለ ሰፊ መረጃዎች እያመላከቱም ይገኛሉ። አሰልጣኙ እንግዲህ ከወራት በፊት ነበር ከማንቸስተር ዩናይትድ ጋር መለየትም የቻለው። ኢንተር ሚላኖች በአሁኑ ሰዓት ላይ ምናልባትም በክረምት ወሳኝ አሰልጣኝ ሊቀጥሩ የሚችሉበት እድል ሰፊ ሲሆን ይህም ስም ኢንተር ሚላኖች እንግዲህ እንደያዙት እየዘገበም ይገኛል። ከማርከስ ራሽፎርድ ጋር እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። ባርሴሎናን በተመለከተ ፋብሪዚዮ ሮማኖ ይዞት የወጣውን መረጃ ስንመለከት ባርሴሎና ማርከስ ራሽፎርድ በቋሚነት በክለቡ ለማቆየት ከተጫዋቹ ጋር በግል ጥቅሞች ዙሪያ በሚያደርገው ድርድር ላይ ትልቅ መሻሻል አሳይቷል ሲልም ነው የገለጸው። የባርሴሎና አቋም ክለቡ ሆነ አሰልጣኙ ሃንሲ ፊሊክ በማርከስ ራሽፎርድ ብቃት እንዲሁም በሌሎቹም እጅግ በጣም ደስተኛ በመሆናቸው ተጫዋቹ ከሰኔ ወር በኋላ በባርሴሎና እንዲቆይ ይፈልጋሉ። ራሽፎርድም ቢሆን በባርሴሎና የመቆየት ፍላጎትም አለው። የማንቸስተር ዩናይትድ ጥያቄ ባርሴሎና ተጫዋቹን በቋሚነት ለመግዛት በተጠየቀው የ30 ሚሊዮን የዝውውር ሂሳብ ላይ ቅናሽ እንዲደረግለት ቢፈልግም ማንቸስተር ዩናይትድ ግን ምንም አይነት ቅናሽ ላለማድረግ እንዲሁም ሁሉን ገንዘብ ለመቀበል ፍላጎት እንዳለው ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ በክለቦቹ መካከል ያለው ዋነኛው የድርድር ነጥብ ይህ የዝውውር ሂሳብ ሲሆን ባርሴሎና ከተጫዋቹ ስምምነት ላይ መድረሱ ለዝውውሩ መሳካት ትልቅ እርምጃ እንደሆነ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። በክረምት እንግዲህ ማንቸስተር ዩናይትድ ማርከስ ራሽፎርድን እንደሚሸጥ በአሁኑ ሰዓት ላይ እስከ እርግጠኝነት ደረጃ ሊደርስ እንደሚችል መረጃዎች ያሳያሉ። ይህ ገንዘብ ግን ለባርሴሎና ምናልባት ከፍተኛ ሊሆን እንደሚችል ነው መረጃዎች እያሳዩ የሚገኙት። ይህንንም በሚቀጥሉት ጊዜያት ምናልባት ልንመለከትበት የምንችልበት ሰፊ እድል እንዳለ መረጃዎችም ያሳያሉ። ሰርጂዮ አጌሮ ስለ ሚኬል አርቴታ ይናገራል። አርቴታ ታላቅ አሰልጣኝ መሆኑን አስመስክሯል። እንዴት መጫወት እንዳለበት የሚያውቅና እንዲሁም ደግሞ ሁልጊዜ ለዋንጫ የሚፎካከር ጠንካራ ቡድንም ገንብቷል። አርሰናል የፕሪሚየር ሊግ ዋንጫን ካሸነፈ ስንት ዓመታት እንደሆነ እንዲሁም በቅርብ ዓመታት ደግሞ ለዋንጫ ምን ያህል ተቃርበው እንደነበር እናስታውስ ሲል ይጠይቃል። የአርሰናል ደጋፊዎችን በተጠይቃቸው አርቴታ በክለቡ ለረጅም ጊዜ እንዲቆይ የሚፈልጉ ይመስለኛል ሲል የራሱን ሀሳብ ነው እየገለጸ የሚገኘው። ሚኬል አርቴታ በአርሰናል ቤት ጥሩ ስራን ሰርቷል ሲልም ነው የሚገልጸው። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ዲክላን ራይስ ስሜታዊነት ይበዛበታል ሲልም እንዲሁ ተችቶታል። ሮይ ኬን ቡድኑን ሰብስቦ በሚገባ የሚመራበት ጊዜ ነገሮች ሁሉ የመረጋጋት መንፈስ ነበራቸው። ዲክላን ራይስን ስትመለከት ግን በጣም ስሜታዊ ሆኖ ይታያል። ሁልጊዜ ንቁ ነው። በርቱ እያለ ይጮሃል፣ ከዚያም ስህተት ይሰራል ሲልም ነው የሚናገረው። ለሊግ ዋንጫ በሚደረግ ፉክክር እንዲሁም አስቸጋሪ ጨዋታዎች ባሉበት ወቅት ውስጥህ መረጋጋት ሊኖርበት ይገባል ሲልም እየተናገረ ሲሆን ለወደፊቱ ካፒቴን የመሆን አቅም እንዳለው አስባለሁ። ነገር ግን አሁን ላይ ሳየው በጣም ስሜታዊ ነው። ባለፉት ሳምንታት መጨረሻ በነበረው ጨዋታ ራንደል ኮሎሙዋኒ ግብ ከማስቆጠሩ ጥቂት ሰከንዶች በፊት ራይስ ደጋፊዎችን ለማነቃቃት ሲሞክር የነበረበት ሁኔታ አልተመቸኝም። ሰዎች እንደዛ ስሜታዊ ሲሆኑ አልወደም ሲልም ነው
የሚናገረው። ሰዎች ተሳዳቢ እንዲሁም ደግሞ ጨካኝ ሊሉኝ ይችላሉ። ደግሞም ስሜት ከእግር ኳስ ጨዋታ ውስጥ እንዲወጣ ትፈልጋለህ ይሉኝ ይሆናል። በእርግጥ ያንን አልፈልግም። ስሜት ያስፈልጋል፣ ግን በትክክለኛው መንገድ መሆን አለበት። ግብ አስቆጥሮ ማክበር በጣም አስፈላጊ ነገር ነው። ነገር ግን እንደዚህ አይነት ስህተቶችን እየሰራ ምናልባት ክለቡን መስዋዕት ልታደርገው ትችላለህ ሲል እየገለጸም ይገኛል። ሊቨርፑል እንዲሁም ደግሞ ቼልሲ በሞርጋን ሮጀርስ ላይ ተጨባጭ ፍላጎት ካላቸው በርካታ የእንግሊዝ ፕሪሚየር ሊግ ክለቦች መካከል ሁለቱ መሆናቸው ዘገባ እያመላከተ ይገኛል። ሞርጋን ሮጀርስ ባለፈው አመት ኖቬምበር ወር ላይ አዲስ የውል ማራዘሚያ በአስቶን ቪላ ቤት ፈርሟል። ነገር ግን ኮንትራት ማራዘም በክረምት የዝውውር መስኮት ለመውጣት አያዳግተውም። ሞርጋን ሮጀርስ ኮንትራቱን ከማራዘሙ በፊት ባለው ክረምት ሲታሰብ የነበረው 80 ሚሊዮን ፓውንድ አካባቢ ገበያ ሊገኝ ይችላል ተብሎ እንደሚጠበቅ ነው ጊቭ ሚ ስፖርት እንዲሁም ደግሞ ቤን ጃኮብስ እየዘገቡ የሚገኙት። በርካታ ክለቦች ይህን ተጫዋች ይፈልጉታል። ከዚህ በፊት እንደ ኒውካስል ያሉ ክለቦች እንግዲህ ሊያስፈርሙት ፍላጎት እንደነበራቸው እናስታውሳለን። ሊሳካላቸው ግን አልቻለም። በአሁኑ ሰዓት ላይ ቤን ጃኮብስ እንግዲህ እንደዘገበው ከሆነ ሞርጋን ሮጀርስ ምናልባትም ከአስቶን ቪላ ጋር የሚለያይበት እድል በአሁኑ ሰዓት ላይ እየቀረበ ይገኛል ሲል የራሱን መረጃ ይዞት መውጣቱን ነው አሁን እየተመለከተን የምንገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የሮብ የከሰዓት ስፖርታዊ መረጃዎች በዚሁ የሚጠናቀቁ ነው የሚሆኑት። በነገው የጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ለሁላችሁም ተመኘን።